ይህን ቪዲዮ ትሰሙልኛላችሁ። ከዛም ወደ መልእክቴ እንሂድና ቢጢቆ ተመናቅላለች መታ መግለጫ እንሰጥበታለን በሷ ጉዳይ ደግሞ። ኤኒዌይስ ቢጢቆ ተመናቅላለች መታ መግለጫ እንሰጥበታለን በሷ ጉዳይ ደግሞ። ሰላም በድጋሚ ሊያ ነኝ ከወደ ሸገር። ቡና የላጭስ ጋር ስጣኔ ጭጭስ ቡና ጭጭስ ካላረክ ከባድ ነው። ያሳድግሽ፣ ትዳር ይስጥሽ የኔ እናት። ከዚች ክፉ ማዳም እግዚአብሔር ይገላግልሽ። ከዚች ክፉ ያለሻ ከዚች ክፉ ማዳም እግዚአብሔር ይገላግልሽ የኔ እናት። የምሬን ነው። ጋይስ ያስጠላል ነው ሊፕስቲክ ያስቀላል ወይስ ይሁን? እስኪ ዋይፕስ አምጪ ውዴ። እንትን አለ ደመቃ ቤተሰብ we love you guys. ሚኮ እንደዚህ ደምቅ ያለ ነገር አልወዳም። እንደዚሁ ነው። ኦኬ ወደ ገደለው እንሄዳለን። ቤተሰቦች ላይክ እያረጋችሁ ብቻላችሁ እንዴት እንደሚያፍጥ ያን የእናት ጊዜ ውስጡት ማርያም ነው። ሰሊጥ አለበት ከላይ እና እንዴት እንደሚያፍጥ ቴንኪዩ አመሰግናለሁ። ጣሌ ላጭስ ጋር ጣሌ ማጭስ አለብኝ። በጣም ነው የምታስጠየው። ማርያም እስቲ ማርያም እሺ። ከዛስ ጠላሽን በጣም እና ከዛስ እሺ በጣም ንስኩስ ታምጣልኝ ነው ጋይስ። ካላጭስኩኝ ደስ አይለኝም። ጭሳስ ሰራው ደስ የሚለኝ ጋይስ የድሬዳዋ ጣን ነው። አባቴ ተመስገን፣ ክብሩን ሁሉ አንተ ውሰድ። በሉ ቡናችሁን አፍሉ። ወይ ቡርቴ ካሜራ ምስላይ እንደዚህ ታበልሽብኝ። ቀረ እንትን አላ ዝቅ ብሏል ወይስ ደግሞ የት እንዴት እንደሚንቀጠቀጥ አይሾህ መብራቱ ያ በጣም ነው የምታምሩት። ቴንክ ዩ የኔ ፍቅር አመሰግናለሁ። እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ። እሺ ጋይስ እችን 2 ቀን ሶሻል ሚዲያ ላይ እየተራመደ ያሉት ወይም እየተደረገ ያለውን ቪዲዮ በደንብ ማብራሪያ መስጠት ፈልጋለሁ። ይሄን የማደርገው ሌላ ነገር ምናምን አስቤ ሳይሆን አውጥተው ወደ ቲክታክ መንደር ላይ የለቀቁት ቪዲዮ እና እኔ የተናገርኩት ቪዲዮ ሙሉ ስላልሆነ ደግነቱ ዩቱብ ላይ ስለሆነ ቪዲዮ ሙሉ ወሬው ዩቱብ ላይ ያለ። ቲክታክ ላይ ቢሆን ኖሮ ነበር የሚጨንቀን ለማውጣት። ዩቱብ ላይ ስለሆነ ግን ችግር የለውም። እኔ ራሴ ያሰማቸዋለሁ።
እንግዲህ ለሴት ተሟጋቾች ነን፣ የሴት መብት ተከራካሪ ነን የሚሉ ገንገቢት ግሩፖች ምን እንደሚሰሩ ታውቃላችሁ። ከዚህ በፊትም ያልተናገርኩትን ያላልኩትን ተናግራለች፣ እንደዚህ አድርጋለች እያሉ ውጭ የሚኖሩ አሜሪካ የሚኖሩ የተደራጁ ግሩፖች እዚህ ሀገር ገንዘብ እስከ መላክ ድረስ እኔን ለማሳሰር በጣም እርግጠኛው ነው ወጥተው ዛሬ ብርድ ልብስ አቀብሉ፣ ዛሬ ፎጣ አቀብሉ እንደሚገቡ ምናምን እያሉ የሀገሪቷን ሕግ እንደሚመሩ አድርገው ሲያወሩ ነበረ። ሰምታችኋል። አንድ ወንጀለኛ ወይም ወንጀለኛ ነው የሚባል ሰው ሕግ የሚፈልገው ከሆነ ሕግ ነው እንጂ የሚጨርሰው ሚዲያ ላይ ያለ ፐብሊክ ፊገር የሆነ ሰው ስለመያዙና ስለመታሰሩ በድፍረት ሲናገሩ ከኋላ ምን አድርገውና ምን ሰርተው እንደሆነ ግልጽ ነው። ይህንን የምናገረው ጭንቅላት ላለው ለሚገባው ለተማረ እንዲሁም ደግሞ ትክክለኛ አስተሳሰብ ላለው እንጂ የእነሱን ግሩፕ አባል ምንድነው የሚባለው የግሩፑ አባል ሆኖ ማንነታቸው ሳይታወቅ በድብቅ እነሱን ሰፖርት ለሚያደርጉት አይደለም። የምናገረው ግልጽ ነው። ሁሌ ቪዲዮ ላይ ያለ ከዚህ በፊት የመጡብኝ ያደረጉብኝ የሰሩብኝን ስራ የኢትዮጵያ ሕዝብ ሙሉ አይቷል። የምትመሰክሩት ነገር ነው። ብትመሰክሩም ችግር የለውም። እኔ በቂ ነኝ ለምስክርነት። ግን የሚያስቀኝ ምን እንደሆነ ታውቃላችሁ? አንድን እናት በዚህ ደረጃ እየተከታተሉ እንደዚህ የሚያደርጉት የታወቀ ነው። ደፋር ነኝ እንደማለቃቸው ያውቃሉ። እነሱ የመጡበት ስትራቴጂ ትውልድን የሚያጠፋ እንጂ ትውልድን የሚያድን እንዳልሆነ አውቃለሁ። ያንን ስለማቅ ሁሌም እኔን ከሶሻል ሚዲያ ለማጥፋት ታክተው ይሰራሉ። እስኪ አስቡት እናንተ ራሳችሁ ማለት ነው። አንድን እናት በዚህ ደረጃ እየተከታተሉ ቃላቱን እየመዘዙ እንዲህ ብላ ነበር፣ በዚህ ጉዳይ መጠየቅ አለባት፣ እንዲህ ስላለች ይሄ ቦታ መጠየቅ አለበት እያሉ የሚከታተሉት እውነት የሴቶች ተሟጋቾች ናቸው? አይደሉም። ሊሆኑም አይችሉም። ናቸው ብላችሁ ላመናችኋቸው ሰዎች ችግር የለውም፣ መብታችሁ ነው። መከተልም ማድነቅም ምናምን አይ ዶንት ኬር አያገባኝም። ግን እኔ ስለማላምንበት እና ስለማልከተልበት መቃወም ያለብኝን እቃወማለሁ። ትክክል ያልሆነውን ትክክል አይደለም እላለሁ። ከዚህ በፊት ያደረጉት ነገር እንዳለ ሆኖ እስኪ ጋይስ ይሄ አሁን ድርጅቱን ስም አጥፍታለች ብለው ስም እንደዚህ ሜሽን እያደረጉ ድርጅቱን የሚያጨናንቁበትን ቪዲዮ ሙሉ እንስማው። ሙሉን እንስማው። በዛ ሰዓት ቪዲዮ እንዴት ትዛለች? መስማሙት በዛ ሰዓት ቪዲዮ እንዴት ትዛለች? መስማሙት በነገራችን ላይ ጋይስ ልንገራችሁ፣ ሄዳችሁ ራሱ እዛ ሚርስቶፕ የሚባለው ቦታ ሄዳችሁ ራሱ ስታስወጡ ስምና ዝም ያላችሁ ሰዎች እንደምሳሙ ማወቅ አለባችሁ። እዛ ልጅ የሚወጣበት ቦታ ላይ ራሱ ስታወጡ ታዋቂ ያላችሁ ሄዳችሁ ስታወጡ እዛ አካባቢ ስትመላለሱ መስማት አይቀርም። እንደዛ አካባቢ ምልስ እልፍ ስትሉ መስማት ከኔ ምንም አይጠበቅም። የምታስወጡትን የምትወሉትን ነው ማለት ያን ያህል እንትን አትበሉ። መስማቴን እንደ ትልቅ ነገር አትዩት። ከምሰማባችሁ መጠቀቅ ይሻላችኋል እንጂ ሊያሰማ ምናምን እንደው እኔ አንዳንድ ሳስበው የኢትዮጵያ ፖሊስ መርማሪ ምናምን ቢያደርግ ጥሩ ነው። ምክንያቱም ከኔ ጋር ነው መረጃው ቀድሞ ሊያ ሰምተሻል? ዛሬ ለሊት እንትን የሚባል ክለብ ጋር ከሌና ከሌ ታይተው ነበረ። እሺ ሊያ ሰምተሻል? እንትን የሚባል ቦታ ላይ ዛሬ እንትና የሚባሉ ቤርጎ ገብት ስለማላው እንደዚህ በላይ ያገባኝ ስለምንቅና ስለምትሆኑ እንጂ ዛሬ እንትና የምትባል ቲክቶከር ጫማዋንና ልብሷን አውልቃ ሂማኗን ኮፍያዋን አውልቃ። በዚህ አጋጣሚ ይህንን ድምፅ ያሰማሁት ጋይስ ለምን እንደሆነ ታውቃላችሁ? እነሱ ብለው እያሉ ወይም ድርጅቱን አታክ እያደረጉ ወይም ሚሽን እያደረጓቸው የሚያጨናንቁት ከድርጅቱ አካል ወይም ድርጅቱ ከሚሰራበት ቦታ ላይ የባለሙያዎቹን ወይም ደግሞ ሰራተኞቹ ኢንፎርሜሽን ይሰጡኛል ብላ ተናግራለች ብለው ነው እየጠየቁና እየከሰሱ ድርጅቱን እያስጨነቁ ያሉት። እኔ የቱ ጋር ነው የድርጅቱ ሰዎች ወይንም ደግሞ ድርጅቱ ውስጥ ያሉ ሰዎች ኢንፎርሜሽን ይሰጡኛል ያልኩት? እዛ አካባቢ ስትሄዱ ስትታዩ ይነግሩኛል። በነገራችን ላይ ይህ ተቋም ለብዙ ዓመት ኢትዮጵያን ሲያገለግል የነበረ ትልቅ ተቋም ነው። በመጀመሪያ ደረጃ ህፃናትንና የማህፀን ስፔሻል የሆኑትን ነገሮች በአጠቃላይ የሚሰራ ድርጅት ነው። ከዛም በኋላ ደግሞ በአስገድዶ መድፈር እንደዚህ አይነት ነገር ሲደርስባቸው ይህ ድርጅት ይታወቃል።
ስለ ድርጅቱ አታክ የሚያደርግ ንግግር ወይንም ደግሞ የድርጅቱ ሰራተኞች ሚስጥር ይነግሩኛል ወይም ሚስጥር ያወሩልኛል ብዬ ከአንደበቴ የወጣበት ቦታ የለም። እንደ የትኛውም ኢንፎርሜሽን የትኛውም ቦታ ብትሄዱ ታዋቂ የሆናችሁ ሰዎች፣ የሚያዩአችሁ ሰዎች ኢንፎርሜሽን ይነግሩኛል ነው ያልኩት። ሌላ ነገር ምንም ነገር አላልኩም። ግን እናንተ እነሱ ለሚመቻቸው ምክንያቱም አንድና አንድ ፐርፐዛቸው ቴንኪዩ የኔ እናት በወጣ ይተካ። እናንተ ፐርፐዛችሁ ሊያሾን ከሚዲያ እናጠፋታለን፣ ምክንያቱም ከዩቱብ እናጠፋታለን፣ አልቻላችሁም። እናሳስራታለን፣ አልቻላችሁም። አሁን ደግሞ አንድን ድርጅት አታክ አድርጋለች። እኔ ድርጅቱን የቱ ጋር ነው አታክ ያደረኩት? እንደዚህ አይነት ቦታ የትኛውን ቦታ ሊሆን ይችላል። ለምሳሌ ልትወልጂ ስትገቢ እንደዚህ አይነት ሆስፒታል ልትወልድ ገብታለች ተብሎ ይነገረኛል። የስ ድርጅቱን ያንን ስም መጥራቴ ከሆነ ወንጀል ልጠየቅበት እኔ ዝግጁ ነኝ። ነገር ግን በዚህ ደረጃ የምትሰሩት እኔ ላይ እናንተ ለሴት የምትከራከሩ ናችሁ፣ ለሴት የምትቆሙ ናችሁ፣ የሴት ጠበቆች ናችሁ። አንድን እናት ግን በዚህ ደረጃ እያሳደዳችሁ እንደዚህ ብላለች ትጠየቅልን የምትሉት አይ ነው በጣም አጸያፊ ተግባር የምትከተሉና አጸያፊ ማንነታችሁ ለማስፋፋት ተደራጅታችሁ ስለመጣችሁ ነው። እኔ ደግሞ ታጋልጠናለች ብላችሁ ስለምታስቡ እኔን ማጥፋት ትፈልጋላችሁ። እውነታው ይሄ ነው። ኤንዌይስ የሚጠይቀኝም ሰው ካለ የምጠየቅበትም ነገር ካለ ለመጠየቅ ሬዲ ነኝ፣ ዝግጁ ነኝ። በዚህ ደረጃ ተባብራችሁ ተደራጅታችሁ ቴሌግራም ግሩፓችሁ ላይ እያወራችሁ እንደዚህ አድርጉ፣ መስሪያ ቤቱን እናጨናንቅ፣ ደውሉ፣ ቴክስት አድርጉላቸው ምናምን እያላችሁ የምትሰሩት ስራ በጣም ነው የሚያስቀኝ እኔ ማለት ነው። ምክንያቱም የትኛውን ሴሌብሪቲ ስም ጠርቼ እዛ ቦታ ሂዳችሁ እንደዚህ ስታደርጉ ሰምቻለሁ ያልኩት የሴሌብሪቲ ስም ካለ ይምጣ። እንዲሁም በመቀጠል ደግሞ ከመስሪያ ቤቱ ሰዎች ወይም እዛ የሚያገለግሉ ዶክተሮች ለእኔ ኢንፎርሜሽን ሰጥተውኛል ብዬ ካልኩኝ ልጠየቅበት። ነገር ግን እንደ ማንኛውም ሶሻል ሚዲያ ላይ እንዳለች ግለሰብ የማናችሁንም ኢንፎርሜሽን ሶሻል ሚዲያ ላይ ስልኬ ስላለ ያዩዋችሁ ሰዎች፣ በዛ አካባቢ የሚንቀሳቀሱ ሰዎች ደውለው ይነግሩኛል። ይህንን የተናገርኩት። እናንተ ግን በሚመቻችሁ ፓርቷን ብቻ እየቆረጣችሁ እንደዚህ ብላለች። ከዛም በኋላ ደግሞ የዚህ የሕክምና ባለሙያ ሰዎች ሙሉ ቪዲዮውን ሳታዳምጡ የድርጅቱን ተቋም ስም ስለጠራው ብቻ እንደዛ ማለት ብላችሁ አስተያየት መስጠታችሁ በጣም ነው የገረመኝ። ምክንያቱም ሙሉ ቪዲዮ እነዚህ ሰዎች ለእኔ የሚተኙ ሰዎች አይደሉም። እስከ ሞት ደረጃ፣ እስከ እስር ደረጃ እንዲሁም ደግሞ ልጄን ጎዳና ጥዬ ቃል በቃል የተናገሩትን እኮ ነው የምነግራችሁ። ልጄን ጎዳና ጥዬ እኔ እስር ቤት እስከምወረወር ድረስ እንደማይተኙ በግልጽ ጥላቻቸውን ተናግረዋል። በግልጽ እኔ ማጥፋት እንደሚፈልጉ ተናግረዋል። ስለዚህም ይህንን ለሚመለከተው አካል ነው ይህን ቪዲዮ የሰራሁት። በዚህ ቪዲዮ ላይ ደግሞ ሆስፒታል ድርጅታችንን ስም አጥፍተሻል ወይንም ደግሞ ስሙ ተነስቷል ብላችሁ የምትጠይቁኝ የህግ አካላቶች ካላችሁ ለመጠየቅ ዝግጁ ነኝ። በዚህ ወሬ ደግሞ የእናንተን የድርጅት ስም ስላነሳው ከልብ ይቅርታ ጠይቃለሁ። እኔ እነሱ እንዳሰቡት ወይንም ደግሞ እነሱ ቀይረውት የእናንተን ስም ለማጥፋት እንዳወሩት ሳይሆን ለመግለጽ የፈለጉትና ለመናገር የፈለጉት የትኛውን ቦታ ብትሄዱ፣ ክለብን ብትሄዱ፣ ቤርጎን ብትሄዱ፣ ሆቴልን ብትሄዱ፣ ሆስፒታልን ብትሄዱ እሰማለሁ። እዛ አካባቢ ውር ስትሉ ያዩዋችሁ ሰዎች ኢንፎርሜሽን ይሰጡኛል ያልኩት። እነሱ ግን ድርጅቱን ስም እንዳጠፋው ድርጅቱ እንዴት ነው ይሄን የሚያክል ህዝብን የሚያገለግል ተቋም የተማረና ትላልቅ ሰው ያለበትን ተቋም ሚስጥር ደውለው የከሌ የሚባል ሴሌብሬቲ ለእኔ እንደዚህ ብሎ ነግሮኛል ብዬ ልናገር የምችለው ሊነግሩኝስ የሚችሉት? በመጀመሪያ ደረጃ እዛ ውስጥ የሚሰራም ሰው አላውቅም። በመጀመሪያ ደረጃ ሲቀጥል ደግሞ በዚህ ደረጃ አስባችሁ ቪዲዮ ያላልኩትን ነገር የድርጅቱን ስም ስለጠራው ብቻ እነሱ ስላደራጁ ስላወሩ እናንተ ላይ ጫና ስለፈጠሩባችሁ ብቻ ሙሉ ኢንፎርሜሽኑን ሰምታችሁ እንትን ብትሉ ጥሩ ነው፣ ብትናገሩ ጥሩ ነው። በዚህ አጋጣሚ የድርጅቱን ስም ወይም ደግሞ ድርጅቱን ስለጠራው ከልብ ይቅርታ ጠይቃለሁ። ይህንን ቲክታክ ላይ ላሉት ገንገቢቶች ብዬ ሳይሆን ወይንም ደግሞ ቲክታክ ላይ ላሉት ሌላ ነገር ለሚያስፋፉት ሴቶች ብዬ ሳይሆን እንደ አንድ ኢትዮጵያዊ እንደ አንድ እናት እዛ ድርጅት ላይ ሂደው ብዙ የሚታከሙ እናቶች እንዲሁም ደግሞ በተለያዩ አጋጣሚ በአስገድዶ መድፈር በብዙ ነገር ደርሶባቸው ሂደው ሕክምና ለሚያገኙት እህቶቼ ወይም ደግሞ እናቶቼ የእነሱን ስብዕና ወይም ማንነት ለማጥፋት ሳይሆን አዎ ብዙ አይነት ተግባር የሚሰሩ ሴቶችን መጥቼ ይቃወማለሁ። ከነዛ ሴቶች መካከል ደግሞ እነዚህ የተደራጁ ግሩፖች ናቸው። ይህንን እንድታውቁልኝ እፈልጋለሁ። አመሰግናለሁ።